ወንዶች ከማርስ ሴቶች ደግሞ ከቪነስ ናቸው ይባላል። ከሁለት የተለያዩ ፕላኔቶች ማለት ነው። ዳዩ እንዲህ ነው። የወንዶች ሴክስ ፍላጎታቸው ወይም ድራይቭ የሚመራው ዶፓሚን እና ቴስቶስትሮን በሚባሉ ሆርሞኖች ነው። ዶፓሚን ደግሞ ጭንቅላታቸው ውስጥ የደስታ ክፍልን ወይም ፕሌዠር ሴንተርን የሚገዛ ሆርሞን ነው። ጣፋጭ ነገሮችን ሲበሉ ደስ እንደሚላቸው ሁሉ ሴክስ ሲያደርጉም እንደዚሁ ለወንዶች ሴክስ ደስታ ወይም ፕሌዠር ነው። ስለዚህ ሲጠግቡ ወይም ሲረኩ ይበቃቸዋል። እዚህም ነው ወንዶች ሴክስ እንዳደረጉ ፊታቸውን ዞሮ መተኛት የሚመርጡት ጠግበዋልና። ለሴቷ ያላቸው ፍቅር ቀነሰ ማለት አይደለም። ጥሩ ሴክስ አድርጋችሁ እንደጨረሳችሁ ዞሮ ቢተኛ ወንዶች ይህን አድርጉ ማለት አይደለም። አንቺ ግን ለሴክስ ብቻ ነው የሚፈልገኝ የሚል አስተሳሰብ ሊኖርሽ አይገባም። It's just biology. It's just the hormone dopamine. በዚህ ሆርሞኑ ዶፓሚን ስለሆነም ወንድ ልጅ አይኑ ቀሚስ ይከተላል ይባላል። ቆንጆ ልጅ በፊቱ ስታልፍ አይኑ ይከተላል። ውሻ ስጋ ባጠገቡ ሲያልፍ አይኑ እንደሚከተል ሁሉ It's just biology. It's just the hormone dopamine. ይህ ማለት አንቺን አይወድሽም ማለት አይደለም። እንዲያውም ለአንቺ ያለው የሴክስ ፍላጎት ወይም ድራይቭ ሳብኮንሺየስሊ ይጨምራል። ሴቶች ግን ግንኙነት ለመጀመርም ሆነ ለመቀጠል መጀመሪያ መቀራረብ ወይም ኢሞሽናል ኮኔክሽን ይፈልጋሉ። ምክንያቱም የሴክስ ድራይቫቸውን የሚቆጣጠረው ሆርሞን ኦክሲቶሲን እና ኤስትሮጅን ስለሆኑ ነው። ኦክሲቶሲን ደግሞ የኢሞሽናል ኮኔክሽን ወይም አታችመንት ሆርሞን ነው። ሴቶች ለልጃቸው የሚኖራቸውን አታችመንት የሚቆጣጠረውም ኦክሲቶሲን ነው። ስለዚህ የሴትን ልጅ ፍቅር ማግኘት ከፈለክ ኢሞሽናሊ አታች እንድትሆንና እንድታምንህ ማድረግ አለብህ። ይህን ካረክ ደግሞ ልጇን ስታስብ እንደምትውል ሁሉ አንተም ከልቧ ውስጥ ትውላለህ። ቺቲንግም እንደዚሁ በሁለቱ ሆርሞኖች የሚገዛ ነው። ወንዶች 3 ነገሮች ሲርባቸው ቺት ያደርጋሉ። ሴክስ ሲርባቸው፣ ቤት ውስጥ ክብር ሲርባቸው እና ቤት ውስጥ ሰላም ወይም ፒስ ሲርባቸው። ወንድ ልጅ ኢሞሽናል ኮኔክሽን ባይኖረውም ከሴት ጋር ሴክስ ማድረግ አይቸግረውም፣ የሴክስ ረሃብ ወይም ዶፓሚን ሰርጅ እስካለ ድረስ። ሴቶች ግን ቺት የሚያደርጉት በሴክስ ምክንያት አይደለም። ኢሞሽናል አታችመንት ወይም ኮኔክሽን ሲርባቸው እና እሱንም ከሌላኛው ወንድ ጋር ያገኙ ሲመስላቸው ነው። ሴቶች ኢሞሽናሊ ከማያውቁት ወንድ ጋር ሴክስ ማድረግ ይቸግራቸዋል። ስለዚህ ሴት ልጅ ሌላ ወንድ ጋር ቺት ካረገች ከዚያ ወንድ ጋር ኢሞሽናሊ ኮኔክት ካረገች ቆይታለች ማለት ነው። ወንዶችም ሆነ ሴቶች እነዚህን መሰረታዊ ልዩነቶች ማወቅ ግንኙነት ለመጀመርም ሆነ ለመቀጠል ይጠቅማቸዋል። አይመስላችሁም?